ቆይ እንዴት አልናደድም? እጃችን ላይ ወርቅ የሆነ እድል አምልጦ ግን ግራ ያጋባል። ምኑ? ያንቺ እንደዚህ መሆን ከአንቺ ጋር እዚህ የሚያደርስ ጥላቻ የላችሁ። ቆይ ምን ማለት ነው? ያንተ ጠላት የኔ ጠላት አይደለችም? እንደውም ለአንቺ ባለውለታሽ ናት ብዬ ነው የማስበው። ምን አድርጋለኝ? የጠየቀችውን ጌጣጌጥም ወስደሽዋል። ወይኔ ቤቲ፣ ምን አስቀየጥሽ? እስኪ ቆይ ንገረኝ። ከልጅነት ውበትና ከወርቄቱ ነው በጣም የሚያስጌጠው። ልጅነት ነው? ማን ሊያስቀይማት ይችላል? እኔ ብቻ እኮ ነኝ የማገኛት። ስለዚህ አንተ ያስቀየምካት ማለት ነው? እኔ እሷ ላስቀይማት አልችልም ቤቲ፣ ግን ሌላም ተቀይራብኛለች። ከቀላት ብዬ ነው ያልኩት። ቆይ እህቴ መራመዷ ሳያንስ እንደገና ሽባ ብለው የሆነ ሰው ሰድቧታል። ማን ነው? እሱ ብቻ ግን ልቧ በጣም ተሰብሯል። እኔ አላውቅም፣ ግን የተፈጠረ ነገር ካለ አሳውቅሻለሁ። ጥሩ እሺ። ናቲ እባክህን የፈለግኩትን ላድርግ፣ አትከልክለኝ። አላልኩም። ሁሉም በአግባቡ በህግ ይሁን ያልኩሽ። ሊገሉሽ የሚፈልጉሽ ሰዎች ጋር እንዴት ትሄጃለሽ? መቼ ሞትኩኝ? ይኸው አለው እንዴ። እኔን አይታው ነዋ። አንተን ለምን? ምክንያቱም ከኔ ጋር መጋጨት አይፈልግም። ወይ ጉዱን እንደማቃያውቁ ይሁን ወይ ዝም ስላልኩም አደባብሶ ሊያልፍ ይሁን አላውቅም። ብቻ ቤቲ በልጅነታችን ላሳለፍናቸው መጥፎ ጊዜያቶች ላሳለፍናቸው እንዲሁም እህቴ እያሳለፈችው ላለችው ጊዜ እኔም ወደፊትም ልጅ መውለድ እንዳልችል ሆኜ መቅረቴ ምክንያት አለሜ ናት። እንዲሁም ደግሞ እህቴ ላለመራመዷ ምክንያት ፍትህ እንዳናገኝ ምክንያት የሆነችና አለሜ ላይ በቀል እየተወጣችባት የነበረችው ቤቲ ታዲያ በዚህ ባህሪዋ በዚህ በምታደርገው ነገር ዛሬ ገዛኸኝ በእጅጉ ግራ ተጋብቷል። ቤቲ ሳለች የዓለምን ሁሉ ነገር የወሰደችው ትዳሯን፣ ባለቤቷን እንዲሁም ቤቷን፣ ሀብት ንብረቷን ዓለሜ የጠየቀችውን ነገር በሙሉ ወስዳ እየተጠቀመችበት እያለች ያለችው እሷ ሆና ሳለ ታዲያ እንዴት እንደዚህ ልትሆን ትችላለች የሚለውን ጥርጣሬውን ገዚም ለምንድነው እንደዚህ የምትሆኙ አንቺ ሆነ ሳለ ሁሉ ነገር የወሰድሽባትን በሚል በግልጽ ጥያቄ የሚጠይቃታል። ታዲያ ቤቲም ልጅነቷን እንዳታችና ከዚህ በላይ መናገር እንደማትፈልግ ከሀብት ንብረትና ከልጅነት የትኛው ይበልጣል በማለት ከውበቷ ከልጅነቷና አሁን ያለችበትን ቅንጡ ህይወት አወዳድራለት ምንም ነገር ሳትነግረው ሄዳለች። በሌላ በኩል ባቢ ወደ መጸዳጃ ቤት በማለት አብረው ከህዊ ጋር ተቀምጠው ፊልም እያዩ ፊልሙን አቋርጦ በወጣበት ጊዜ ታዲያ የባቢን ስልክ መመለሷ አንድ አስቀያሚ ነገር እንድትሰማም አድርጓን ነበረ። ህዊም ከዚያን ጊዜ በኋላ ከዚያች ቅጽበት በኋላ ህዊ ተቀይራለች። ቤቢም ሲያናግራት ቤቢም ማናገር አትፈልግም። መተኛት እንደምትፈልግና እሱ ሲመለስ ፊልሙን አብረው ማየት እንደሚፈልጉ ፊልሙን አብራ በማየቷ በእጅጉ ደስተኛ እንደነበረችና ከቤቢ ጋር ጥሩ ህይወት እያሳለፈች እንደሆነ እሱን በማየቷ ከሱ ጋር የምታሳልፋቸው እያንዳንዷ ደቂቃዎችና እያንዳንዷ ሰከንዶች እንደሚያስደስታ ስትናገር የነበረችው ህዊ በአሁኑ ደግሞ ሌላ ሰው ሆናለች። ቤቢም ግራ በመጋባት ምን ሆነች ነው? የተፈጠረ ነገር አለ? የተለያዩ ጥያቄዎችን ቢጠይቃትም ህዊ ምንም ነገር መናገር እንደማትፈልግ ነግረው ታዲያ እሱም ለብቻዋ ምናልባት ማሳለፍ ፈልጋ ከሆነ እንዲሁም ደግሞ እንድትረጋጋ ጊዜ ልስጣት በማለት ጊዜ ሰጥቷት ጥሏት ሄዶ ነበረ። ታዲያ ቤቲም በሌላ በኩል የእህቴ ጠላት እህቴ እንደዚህ እንዳትሆን ቆማ እንዳትራመድ ምክንያት የሆነቻት አለሜ ናት በሚለው አለሜን ስታሰቃያት እየኖረችው ቤቲ ዛሬ ላይ ደግሞ እህቷን ለማሳከም ጫፍ ላይ ደርሻለሁ በማቀራት ጥቂት ጊዜ እንደሆነ አሁንም እንደተለመደው ነግራት ተራ እንዳስያዘቻት የእሷ ጊዜ እንደተቃረበ ቆማ መራመድ እንደምትችል ዛሬም እንደተለመደው ተስፋ ለመስጠት ስትሄድ ቤቲ ግን ያልጠበቀችው ምላሽ ነበር ያገኘችው። ህዊ ተቀይራለች፣ ማናገር አትፈልግም፣ ተስፋ አጥታለች፣ ሌላ ስም እንዳላትና እሷም መራመድ እንደማትችል የነካት ሰው እንዳለ እሷንም ማናገር እንደማትፈልግ ውጭልኝ ብላለች። ግራ የተጋባችው ቤቲም ወደ ጓደኛዋ ወደ ቤቢ ዘወር በማለት ለምንድነው ህዊ እንደዚህ የሆነችው? ካንተ ውጭ ለመሆኑ ማንን ታገኛለች? እሱም ግራ በመጋባት ማንንም ከኔ ውጭ እንደማታገኝ አውቃለሁ። ለምን እንደዚህ እንደሆነችና ህዊ ምን እንደገጠማት የማውቀው ነገር የለኝም። ደስተኛ ነበርን፣ ነገር ግን በደቂቃዎች ከወጣው በኋላ ስመለስ ማናገር እንደማትፈልግና ውጣልኝ ብቻ ብላይ ነበረ። ምንም የማውቀው ነገር የለኝም ቢልም ታዲያ ቤቲም ለዚህ ነገር ተጠያቂው ምናልባትም አንተ ልትሆን ትችላለህ በማለት ነገሩን ቤቢ ላይ ለማድረግ ሞክራ ነበረ። በሌላ በኩል አለሜ ወደ ገዛኸኝ በመምጣት ዛሬ ምንም ነገር አልወጣም፣ የምፈልገውንና የምጠይቃችሁን ጥያቄ ሳትመልሱልኝ
አልወጣም በማለት ፊት ለፊት ተጋፍታቸዋለች። ታዲያ ትሁቴም ለአባባ በመደወል አባባ እንዲረዳትና እንዲያግዛት አለሜ ችግር እየፈጠረች እንደሆነ ገዜ አለሜን ለማግኘት አለምን እያሰሰና አለምን እያወሰ አለምን እያመሰ መሆኑ እየታወቀው ታዲያ ዛሬ ደግሞ በገዛ እግሯ ወደ ቤቱ መጥታ ችግር እየፈጠረች እንደሆነ አባቢ ደርሶ አለሜን እንዲያስወጣላትና እንዲያግዛቸው ለገዜ ይህ ትልቅ እድል እንደሆነ አሁን ያለምንም ርህራሄ ከዚሁ እንደሚደፋት እርግጠኛ ነኝ ስትል ለአባባ የድረሱልኝ ጥሪ ያሰምተው ነበረ። ታዲያ አለሜም ከገዜ ጋር አሁን የምጠይቃችሁን ጥያቄ ትመልሱልኛላችሁ በማለት ከነሱ ጋር እየተፋጠጠች እያለ ገዜም ስፈልግሽ ነበረ እንኳንም ደህና መጣሽ በማለት አለሜን በሽጉጥ ተቀብሏን ነበረ። ታዲያ ገዜም አሁንም የሚፈልገውን ለማግኘት የሚፈልገውን ነገር ለማድረግ አማራጭም ሆነ ሌላ ነገር ማድረግ አልቻለም። በዚህች ቅጽበት ውስጥ አባባ ለናቲ ስልክ በመደወል ናቲ እንዲደርስላትና እናቱ በማስቸገር ወደ ገዛኸኝ እንደሄደችና እንደተፋጠጠች ትሁቴ ደውላ ነግራኛለች፣ ድረስላት እናትህ ከመሞቷ በፊት በሚል የስልክ ጥሪ ወደ አለሜ በመሄድ እንዲያረጋጋ ነገሩን አባቱ ይህንን ነገር እያደረገ ያለውን ነገር እንዲያቆም እናቱም በህይወት እንዲደርስላትም በላከው መሰረት ታዲያ ናቲም እናቱ በወቅት ደርሶላት ነገሩን እንዲረጋጋ አድርጎ ነበረ። ታዲያ አለሜ ከእናንተ ጋር መነጋገር እፈልጋለሁ፣ ወዴትም አልሄድም፣ ጥያቄዎቼ ምላሽ እንዲያገኙልኝ እፈልጋለሁ በማለት ከገዜ ጋር ስትነጋገር ታዲያ እሷ ብቻውን ማናገር እፈልጋለሁ በማለቷ ናቲም ሌላ የሚፈልገው ነገር እንዳለ ከቤቲ ጋር እሱም መነጋገር እንደሚፈልግ ታዲያ በዚህ ቅጽበት ከአለሜ ጋር ሲነጋገር እንዲሁም ደግሞ ናቲ ከቤቲ ጋር መነጋገር የሚፈልገው ነገር እንዳለ አንድ ነገር እንዳለ ገዜ ከዚህ ነገር ጀርባ አንድ ነገር እንዳለ የትሁቴ በዚህ ነገር ላይ አዲስ ባህሪ ማምጣትና የትሁቴ ጣልቃ ገብነት የቤቲ ደርሶ ከመሬት ደርሶ እንደዚህ መፈንቀል እንደዚህ መደንፋት አለሜ ላይ ከልክ ያለፈ ጥላቻ ይህ ነገር እውነት በእኔና ባንቺ ባለው ነገር ወይስ ደግሞ ሌላ እኔ የማላውቀው ነገር አለ በማለት ራሱን እንዲጠይቁናል። ናቲ ወደ ቤቲ በመሄዱ አለሜም ለገዜ የምትፈልገውን ነገር በሙሉ ስትጠይቀው ታዲያ ገዜም ምንም አይነት ነገር እንደማያቀምሳትና ምንም አይነት ማስረጃ እንደሌለው የነገራት ቢሆንም አለሜም ግን ለሱ በቂ ማስረጃ እንዳላትና የምትፈልገውን ሀብት ንብረቷን በሙሉ ያፈራችውን ከሱ ጋር ያላትን ነገር በሙሉ እንደምትወስደው ለዛ ነገር ደግሞ እሷ በቂ ማስረጃ እንዳላትም ናቲም እናቱን ይዞ ወደ ቤት ከተመለሰ በኋላ እናቱ እንድትረጋጋና እያደረገች ያለችው ነገር ትክክል እንዳልሆነ እነሱም በዚህ መንገድ እንዳልሆነ መጋፈጥ የሚችሉት መጠየቅ የሚፈልጉትን ነገር በሙሉ በትክክለኛው መንገድ እንዲጠይቁና በትክክለኛው መንገድ ተጉዘው እንደሚያገኙ እናቱ ፍትህ እንደምታገኝ ተናግሮ አለሜን እንድትረጋጋ ታዲያ አለሜም ደግሞ እኔ ሀብት ንብረቴን ማስመለስ ፈልጋለሁ፣ የለፋሁበትን የወጣትነት ንብረቴን ያፈራሁትን ነገር በሙሉ እንዲመልስልኝ እፈልጋለሁ። ታዲያ ናቲም ሁሉንም ነገር እናቴ ቃል እገባልሻለሁ፣ አንቺ ብቻ ተረጋጊ፣ እመልስልሻለሁ፣ እናስመልሰዋለን፣ ጊዜ ብቻ ሰጪኝ በማለት አለሜ እንድትረጋጋ ካደረገ በኋላ ታዲያ አለሜም አንድ ነገር እፈልጋለሁ፣ ቤቲን ማግኘት እፈልጋለሁ፣ ቤቲን ማናገር እፈልጋለሁ፣ ቤቲን አናግርልኝ፣ እሷን ማናገር እንደምፈልግ ጠይቅልኝ በማለት ናቲን ወደ ቤቲ ትልከዋለች። ታዲያ ናቲም እናቱ ምን እንደምትፈልግ ቢጠይቃትም ነገር ግን አለሜ እሱን መናገር እንደማትፈልግና ቤቲን ብቻ ማግኘት እንደምትፈልግ ታዲያ ናቲም እኔ ይህንን ላደርግ አልችልም፣ እሷን ላምናት አልችልም ያላ ቢሆንም እመነኝ እኔ ፈልጋታለሁ በማለት ታዲያ ናቲም እኔ በቅርብ ርቀት እጠብቃታለሁ በማለት ወደ ቤቲ በመሄድ ማናገር እንደምትፈልግ አለሜ ቤቲን ማናገር እንደምትፈልግ በአንድ ጉዳይ አናግርሽ እፈልጋለሁ በማለት እናቱ ልታገኛት እንደምትፈልግ የምትፈልጋትን ሴት ታገኛታለሽ ወይ በማለት ታዲያ ቤቲን አናግሯን ነበረ። ቤቲም ማናገር አልፈልግም፣ እሷን ፊት ለፊት ማየት አልፈልግም በማለት አንድ ነገር ብቻ እሱም ደግሞ ወንድሟ ወንጀለኛ ነው፣ እሷን ይቅር የምላትም ሆነ እሷን ማናገር የምፈልገው ከአለሜ ጋር ፊት ለፊት መናገርም ከእሷ ጋር መገናኘትም ምንም አይነት ነገር መመላለስ አልፈልግም፣ ነገር ግን አንድ ነገር የምትስማማ ከሆነ እኔም አንድ ነገር እፈልጋለሁ በማለት እሱም ወንጀለኛ የሆነውን ወንድሟን ከሀገር የወጣውን ወንድሟን በእጇ እንድታስገባለት ይህንን የምታደርግ ከሆነ አገኛታለሁ። ናቲም ወደ አለሜ በመመለስ አለሜ
አንድ ነገር ታደርግ እንደሆነ በማለት የምጠይቅሽ ጥያቄ አለኝ፣ ከባድ ጥያቄ ነው፣ ጥያቄውን ብቻ መልሽልኝ በማለት ስለ ወንድሟ ያላትን ነገርና ስለ ወንድሟ ያላትን አመለካከት ከባድ ወንጀል እንደሰራና ወንድምሽ ወደ ሀገር ቢመለስና ለህግ ስጪ ብትባይ ትሰጪዋለሽ የሚል ጥያቄ ለዓለሜም ያቀረበላት ቢሆንም ታዲያ ዓለሜም ታናሽም ታላቅም ሌላ ወንድም ሌላ ማንም ከሱ ሌላ እንደሌላ ተናግራ እንደ ወንጀሉ አይነት እንግዲህ ሰምቼ እፈርዳለሁ በማለት ለወንድሟ ትልቅ ቦታ እንዳላት እሱ ሌላ ማንም እንደሌላት የምትመካበት ወንድሟ እንደሆነ ተናግራ ዓለሜ እንግዲህ ይህንን ነገር ማሳለፍ እንደማትፈልግና አሳልፋ መስጠት እንደማትችል ተረድቷል። በእህቷ ላይ በደረሰባት ግፍ ይህንን ሁሉ መንገድ ይህንን ሁሉ ጉዞ የተጓዘችውን ቤቲ ታዲያ ዛሬም እንደተለመደው እህቷን ለማግኘት ስትሄድ በቦታው ግን እህቷ ህዊ አልነበረችም። ህዊ ደብዳቤ አስቀምጣላት ከቤት ተሰውራለች። ህዊ ምን ይሆን ደብዳቤው ላይ ያስቀመጠችው? የቤትስ የተለየው አክት ምን ይሆን? እስኪ ውድና የተከበራችሁ ቤተሰቦች እናንተ ሀሳብ አስተያየታችሁን ግምታችሁን ኮሜንት ስራ አስቀምጡልን። እንዲሁም ደግሞ ቪዲዮን ላይክ ማድረግ አትርሱ። ለቻናሉ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ እያልኩኝ የዛሬው ክፍል ይህንን ይመስል ነበር። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ